እንግዲህ ሁሉም ነገር ብላችሁታል። ከ3 ሰዓት ጀምረን እስካሁን በጣም ጥሩ ነገር ከክፍለ ሀገርም እየተደወለ የነበረው ከሌላ የሚደውሉ አካሎች ነበሩ ከደቡብ አፍሪካ ከአሜሪካን ብዙ ስለሆነን ዘግቻቸው ነው እና ሁሉም ነገር ተናግራችሁታል። በጣም ደስ የሚል ስለ ሀገር ስሜት፣ ስለ ሀገር እድገት፣ ስለ ሀገር ፍቅር ተናግራችሁታል። እውነቴን ነው። እኔ በጣም ነው ደስ የሚለኝ እናንተን ሳገኝ በጣም ደስ ይለኛል። ምክንያቱም እንደኔ ነግሬያቸዋለሁ። እኔ ደሜ ኢትዮጵያዊ ነው፣ አጥንቴ ኢትዮጵያዊ ነው፣ ጸጉሬም ኢትዮጵያዊ ነው። ጥርሴም የሚቆርጣት ጥፍሬ እንኳን ስትረዝም ስትቆረጥ ታሳዝነኛለች። ጥፍር ማይጠቅመን ማለት ነው ይሄ ያደገው ጥፍር። ስለዚህ እንደዚህ ነው እናንተም የተናገራችሁት። ነግሬያቸዋለሁ። እኔ ስወለድ የተወለድኩበት ብሔር ወይ ደግሞ አካባቢ ብሔር አይደለም አካባቢ ኢሮብ ነው የሚባለው። ያውቁታል። እዚህ ያላችሁ እነ ሻለቃ ያውቁታል፣ እነ ኮሎኔል ያውቁታል፣ እነ አስራለቃ ጋዜጠኛ አብነት ያውቁታል፣ እነ ብርሃኑ ያውቁታል፣ ሁሉም እነ በቀለም ያውቁታል። ሁላችሁ ታውቁታላችሁ። በዛ በኩል ኤርትራ ነው ያለው፣ በዚህ በቀኝ በኩል አፋር ነው ያለው፣ በዛ በኩል ባህር ነው ያለው። 2 ቀን ወይም 2 ተኩል ቀን ሂደት ታገኘዋለህ። ባህሩ ቅርብ ነው፣ ቀይ ባህሩ ማለት ነው። በዚህ በኩል ደግሞ ትግራይ ነው ያለው እና ስንወለድ አባታችን ያስተማሩን ነገር አለ። ምንም አንለወጥም ከድሮ ጀምሮ። ያ ጫፍ ያለው ኢሮብ ኢትዮጵያዊ ነኝ የሚለው ዘሎ ትግራይ ያለ መባል አለ። እኛ ኢትዮጵያ አይደለንም እያሉ ነው አሁን። ግን ዘሎ አልፎ ኢትዮጵያዊ ነን ነው የሚለው። ምክንያቱም ከአስተዳደጉ ከአወላለዱ እናንተም እንደዚህ ናችሁ። በጣም ነው የማመሰግናችሁ። እድሜ ጤና ይስጣችሁ፣ እድገት ይስጣችሁ። ገንዘብ አበል ፈልጋችሁ አይደለም የመጣችሁ፣ ሰላም ፈልጋችሁ ነው። ምን እናርግ ምን እንምከር ስለ ሰላም ብላችሁ ነው የመጣችሁት። ዶክተር አብይ ተነስተዋል። ዶክተር አብይ ምኒልክ ስልጣን የያዙት በመግደል ነው፣ መገዳደል በደም ነው። ጃንሆይም ኢያሱም ሌላም ገድለው ነው የመጡት። እነሱን መውቀስ አይደለም። ደርግ 60 ምናምን ሚኒስትሮችና ሌሎች ገድለው ነው የመጣው ወደ ስልጣን። ኢህአዴግ ደግሞ ከደደቢት ጀምሮ እስከ አዲስ አበባ እስከ ሞያሌ እስከ ሶማል ድረስ ብዙ ሰው ጨርሶ ነው የመጣው። በሚሊዮን የሚያህል ሰው ጨርሶ ነው የመጣው። መጨረሻው በምን ሄደ? በድንጋይ ታንኩን ምኑም አስረክቦ ባዶ እግሩን ሄደው። ጃኬት እንኳን አልያዘም፣ እስክርቢቶ እንኳን አልያዘም። ምክንያቱም ኃያል እግዚአብሔር ነው፣ ፈጣሪያችን ነው ከሁሉም ነገር። ያ ሁሉ ኃይል የነበረው የቀድሞ ጦር አባሮ በትኖ ለማኝ አድርጎ በየመስጊዱ በየቤተክርስቲያኑ በየበራንዳው አድርጎ ግፍ የሱ ግፍ በእግሩ ነው ሄደው። ተባረ በድንጋይ በጥይት አይደለም ሄደው፣ በእስክርቢቶ። ዶክተር አብይ ደግሞ ከዛ ወጡና ኢትዮጵያን አደነዋት። ያለ ደም ነው የመጡት። እዩዋቸው፣ እስካሁን እዩዋቸው። በደም የመጡ ናቸው። በደም ገለው ተገዳድለው የመጡ ናቸው። ግን በኢህአዴግ ጊዜም ይሰራ ነበር። ብዙ ስራ ተሰርተዋል። ሀቅ ለመናገር ዩኒቨርሲቲ ወደ 50 ምናምን አድርሰዋል። ከ2 ዩኒቨርሲቲ ግን ጤነኞች ነበሩ ወይ እነዚህ ዩኒቨርሲቲዎች ነው? እዛ ፖለቲካ ነበረ። ትግራይ ሲመጣ የራሱ ፖለቲካ ያቋቁማል እዛ ውስጥ ዩኒቨርሲቲ ውስጥ። እኛ ሽምግልና ሂደን ነው ያየሁት። ኦሮሞ ሲመጣ የራሱ ግሩፕ ያደርጋል። አማራ ሲመጣ የራሱ የሚሰበሰብበት የራሱ አለው። እነዛ ደግሞ እዛ ውስጥ ይጣላሉ። በኋላ የተባበሩ መንግስታት ነበርና ስብሰባ። አሁን በስልጣን ያለ ሰው አለ። ጠየቅኩኝ። ምን ብዬ ነው የጠየቅኩት? ይሄ ፖለቲካ ከዩኒቨርሲቲ መውጣት አለበት። የሁሉም ዩኒቨርሲቲዎች የነበረበት 50 ምናምን። ከዛ ምን አለ መድረክ ላይ ነበረ ሰውየው። ለምን አለ። አሁን ብልጽግና ሆኖ ይሰብካል ፖለቲካ መውጣት አለበት። ምክንያቱም
እየተማሩ አልነበረም። እዛ ትምህርት ቤት እኮ ስለ ፖለቲካ ነው እየሰሩ የነበሩት። እዛ ዩኒቨርሲቲ ትምህርት ቤትም እስከ ታች ድረስ እስከ አንደኛ ክፍል ምናምን ይማር ነበር። እኔ አንድ ጊዜ አድዋ ሄድኩ፣ ይቅርታ አድርጉልኝ፣ አድዋ ሄድን። ከዚህ ጉብኝት 2010 አካባቢ መጀመሪያ ሄድንና ስንሄድ የሆነ ትምህርት ቤት ገሙኙ ተብለን ገባን። ግሩፕ ነን፣ ብዙ ወደ 50 ምናምን ምንሆን 60 ምንሆን ሰዎች ነን። ከዛ በኋላ ምን አሉ፣ ምንድነው የምታስተምሩ ምንድነው የምትሰሩ ሲባሉ ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ነው የሚያስተምሩት። ያ ትምህርት ቤት ምንድነው የምናደርገው አሉ። ጦርነት እዚህ ቦታ ተካሄደ። ተመልከቱ እንግዲህ ቂም በቀል፣ እዚህ ቦታ እገሌ ተገደለ፣ እዚህ ቦታ እንትን ሆነ። ከዛ በዚህ ዓመተ ምህረት ነፃ እቺ ወረዳ ወጣች፣ እስቲ አውራጃ ወጣች፣ ትግራይ ወጣት እያለ ነው መጀመሪያ የምናስተምራቸው ነው ያለው። ከዛ እኔ አክሱም 20 ኪሎ ሜትር ነችና ውልቅ አልኩኝና ሄድኩ። መናገር አትችልም እዛ። ቀደም ተናግረውታል እኮ ተናገራችሁት እኮ ብሬ ተናግረውታል። ምንም ነገር መናገር አትችልም። ተሳፍሬ መጣሁ በገንዘቤ። በእነሱ ነበር የሄድኩት በመንግስት ጉብኝትና ይሄ ነው። ይሄ እየተማረ ያደገ ልጅ ምንድነው የሚሆነው? ልጅ አሁን ይሄ እየተማረ ካደገ አባሞዳ እሸቱን ነው የሚገድለው ነገ ጠዋት ኦሮሞ ስለሆኑ። አምባሳደር ሙልጌታን ነው የሚገድለው፣ አባታችን ነው የሚገድለው። ስለዚህ ይሄ ከድሮ የመጣ ቅድም የተነገረ ነበር። ወደ ኦሮሞ ገብቶ ነበር እኮ አልሆነም። ይሄ ጠቅላይ ሚኒስትራችን ምንድነው ያደረጉት? ቅድም አንድ ማን ነው የተናገራት? ፋይዳ መታወቂያ አደረጉት። እዚህ ወረዳ እዚህ ክልል ምናምን የነበረው እኔ እንትን ሂጄ ሶማሌ ሂጄ ማልጠቀምበት ኢትዮጵያው እንዳልሆንኩ ነው። ምክንያቱም ያቺ መታወቂያ ካየ አልጋ ቤትም ምናምንም አያከራይህም። በጣም ጣጣ ነው የነበረው። ተከፋፍለን ነው የነበርነው። አሁን መጀመሪያ በቀበሌ ነው መታወቂያ ነው የጀመረው። ኢትዮጵያው የምትል ብቻ ነው ስምህ ምናምን የቤት ቁጥር ምናምን። ከዛ ፋይዳ መጣ፣ አንድ አረገን። ቀድም እንደተባለው አንድ ሆነ። ሻለቃ ነው ያለው፣ ሻለቃ ዳና እና አሁን ወደ አንድነት መጥተናል ነው። ይሄ ግን ማገዝ መቻል አለብን። ይሄ ሰላም ግጭት ያለ በየቦታው ማቆም መቻል አለብን። እነሱም እንዲሰሙ አርፍደው ነው የመጡት። ይቀጣሉ። ምን እንደሚቀጡ እኔ ነግራቸዋለሁ። ራሳቸው አይደለም እዛም አንድ አለ እና ከሚገርማችሁ ይሄ እዚህ ከ1500 በላይ ሰው አወያይተናል። አመታችን አሁን መልቷል። አባታችንም እንዲሰሙ ስናወያይ ወደ ሽምግልና ሄደዋል። ብዙዎቹ ከዚህ ተመርጠው በተለያየ ቦታ ሄደዋል። እዚህ ያለው ተወያይቶ አይደለም የሚሄደው ነው፣ ወደ ቤቱ አይደለም ሄደ። በሰፈሩ ትልቅ ነገር ኮሎኔል እያሉት እንደነበረ በሰፈሩ ትልቅ ስራ ይሰራል። ከዛ በወረዳው ይሰራል፣ በክፍለ ከተማው ይሰራል፣ በከተማ ይሰራል፣ በፌደራል ደረጃ እየዞረ ይሰራል። እና እናንተ እንቆች ናችሁ። የኢትዮጵያ የጎህ ቴሌቪዥን ብቻ አይደለም፣ እንቆች ናችሁ። እውነቴን ነው። በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። ከአባት አርበኞች ጀግኖች አላችሁ። ከቀድሞ ሰራዊቶች አሁን የኢትዮጵያ ብሔራዊ ሰራዊት የሚባለው ጋዜጠኞች አላችሁ፣ አባገዳዎች አላችሁ፣ ምሁራኖች አላችሁ፣ እንጆ ያላችሁ ሰዎች አላችሁ፣ አባሞዳ አሉ፣ የሃይማኖት አባት አሉ። ወደዚህ ልመጣ ነው። ወደዚህ ስመጣ ደግሞ እዚህ ለምንድን ነው ያወጣቸው እያላችሁ ነው ወስታችሁ እነዚህ ሰዎች ብላችሁ እንትን ይሆናል። እነዚህ ሰዎች እሳቸው አምባሳደር ሙልጌታ ሐምዛ ነው የሚባሉት። እሳቸው በዓለም ላይ ብዙ ስራ ይሰሩ ናቸው። ድሮ ወታደር ናቸው፣ ጀግና ወታደር እንደናንተ እንደ ኮሎኔል አዳና አይነት፣ እንደ ሻለቃ አዳና አይነት፣ እንደ ሻምበል አይነት፣ እንደ ሁላችሁ አይነት፣ እንደ ጋዜጠኛ አብነት አይነት ጀግና ናቸው። በእስራኤል ያሰለጥኑ ናቸው ሄደው።
የኢትዮጵያ አየር መንገድ ብዙ ስራ የሰሩ ናቸው። ወደ 7-8 አገሮች ወደ እስከ 12 አገሮች ሄደው ያሰለጠኑ ናቸው። ሄደው እኮ ነው እዛ። እንግዲህ ኢትዮጵያ ምን አይነት ልጆች እንዳሏት ለማየት ፈልጌ ነው፣ ለመንገር ፈልጌ ነው። አሁን ደግሞ ለምነን እንትና በኢትዮጵያ ተው በኤልትራም ምን ያውቃቸዋለሁ። በኤልትራም ከጀነራል መርዕድ ንጉሴ ጋር ሆነው የተዋጉ ሰው ናቸው። የእሳቸው ጓደኛ ናቸው። የኮሎኔል መንግስቱ ኃይለ ማርያም ያሰለጠኑና አብሮ የነበሩ ሰው ናቸው። አሁን ደግሞ ምን አደረግናቸው? የጎህ ቴሌቪዥን ቦርድ ተቋቁሟል። ከእናንተም አሁን እንወስዳለን። ፕሬዝዳንት ናቸው፣ ሰብሳቢ ናቸው። ብዙ ግን ታሪክ አላቸው። ወረቀት ቢሆን ሙሉ ቀን አያልቅም። አለኝ እኔ ማስረጃው ስላለኝ ነው፣ ሞባይሌ ውስጥ አለ። ብዙ ነው። እሳቸው ፕሬዝዳንት ናቸው የጎህ ቴሌቪዥን ቦርድ። እሷ ደግሞ ሳቴላ ትባላለች። መቅደስ ወርቁ ነው የምትባለው፣ ቅድስት ወርቁ ነው የምትባለው። ሳቴላ ማለት ደግሞ ማዕረግ አላት። ገና ወጣት ነች። የአብሮነት ፕሬዝዳንት ነች። አብሮነት የሚባል ትልቅ ድርጅት አለ። እሱ ምንድን ነው? ድሮ እቁብ እና እንትን እናደርጋለን አይደል? ዝም ብለን በእንትን በሰፈር አሁንም አለ። እሱ ብዙ ነገር እንትን እያደረገ ነው። ወይ እድር፣ እቁብ አሁን በዘመናዊ ነው። ከመንግስት ተፈቅዶ አብሮነት የሚባል ትልቅ ድርጅት ተፈጥሮ ገንዘብ አስገብተህ ገንዘብ ይመጣልህ። እኔ አሁን ቅርብ ጊዜ ነው የገባሁት። ቅዳሜ የተወሰነ ከአካውንቴ ላይ ይገባል። ከሚገርማችሁ ዘመናዊ ነው። መንግስት ከውጭ መጥተው መንግስት ፍቃድ ሰጥቶ ምን አድርጎ ይቆጣጠራል። ብዙ ቢሊዮኖች ያለው ድርጅት ነው። አሁን ትልቅ መስሪያ ቤት አላቸው 4 ኪሎ። እሳቸውም ቦርድ ናቸው፣ አምባሳደር ትላልቅ ሰዎች ያሉበት ነው። እና የሱ ደግሞ እሷ ፕሬዝዳንት ነች። ለዚህ ነው የዚህ ደግሞ ፋይናንስ ነች። እኔ የመረጥኳቸው እኔና ሌሎች ሆነን የመረጥናቸው። እዚህ አሁን የምትመረጡ ሰዎች አላችሁ፣ እዚህ የምትቀላቀሉ። ስለዚህ እነዚህ አርፍደው የመጡት እንቀጣቸዋለን። ቁርስ ነው፣ ገንዘብ ነው፣ ምንድነው የሚለው በኋላ እናንተ ነው የምትወስኑት። ማርፈድ ምክንያቱም እሷ አታውቀውም፣ ሳቴላ አታውቀውም ሰፈሩን። ዝም ብሎ ታራ ሰፈር ነው የመጣች መስሏት እዚህ ትገባ ደስ ብሏት ይሆናል ብዬ ገምታለሁኝ። ስለዚህ እነዚህ ሰዎች እኛን አግዘው እናንተንም አግዘው ከዚህ በፊት እኔ ብቻ ነበርኩኝ እኮ እናንተን እያኳኳሁ፣ እውነቴ ነው እንደዚህ እያንኳኳሁ በስልክም እየሄድኩም አብዛኛው እየሄድኩ እውነቴን ነው። አመት ሙሉን አመቴ ነው። እናከብራለን አመታችን። በዚህ መካከል ግን ሌሎች ግሩፖች ይገባሉ ማለት የራሳቸው ወስደው ልክ እዚህ ቁጭ ብለው ያደርጋሉ። ከእናንተም አቅም ያለው ካለ ሰዓት ወስዶ መምራት ይችላል። እኔ እንደውም የምፈልገው እንደነዚህ የመሳሰሉ ወጣቶች ማስረከብ ነው የምፈልገው። ብዙ ስራ ሰርቻለሁ። ብዙ 7 ጥይት ተመትቻለሁ። ብዙ ዳገት፣ ቁልቁሎት፣ ረሃብ፣ ችግር በእግሬ ሄጃለሁ። ጫማ ጨርሼ በእግሬ ወታደር ሆኜ በእግሬ ባዶ ካልሱ እንኳን አልቆ ምናምን። ስለዚህ አሁን እኛ መናርፍና ወጣቶች ቢረከቡት ደግሞ በጣም ደስ ነው የሚለን። እንደዚህ አይነት ደግሞ ብዙ እውቀት ያላቸው ሰዎች ደግሞ የት ልቃቸዋለ? እስከሚሞቱ እስከ እድሜያቸው ሙሉ ነው ማገልገል ያለባቸው። ቢደክሙም ምን ቢሉ እውቀቱ አለ፣ ሁሉ እውቀት ያለ ነው። እናንተም ከእናንተም እንወስዳለን የሚል ሐሳብ ነው ያለኝ። አሁን ለአምባሳደር አጠር ያለች ነች የኛ ፕሮግራም ዛሬ። እናንተም አልሰማችሁም። ምንድነው ምን አድርገው? ሁከት በዛ፣ በኢትዮጵያ ግጭት በዛ። ስለዚህ ሰላም እንዲመጣ ምን መስራት አለብን ብለን ነው ስንወያይ ነበረው። ማን የፈጠረው የሚለውና እንደምን አደራችሁ እያለ ቅድም አሁን በድጋሜ ክብር ይስጥልኝ።
ብዙ ስትለኝ ሰምቻለሁ እና በአክብሮት ነው የተቀበልኩት። ብዙ ነገሮች ነው የሰማሁት። ይሰማል አይደል? ብዙ ነገሮች ነው የሰማሁት። ብዙ ነገሮች ነው የተማርኩት። መሰባሰብ ሁል ጊዜ ለመቀባበልና ለመማማር ይመስለኛል። ወንድሜ የሚናገረውን ወንድሜ ይሰማዋል፣ እህቴ የምትናገረውን እህቷ ትሰማለች። ያ መሰማማት ለቀጣው ወገን ለቀጣው ትውልድ ደግሞ ገንቢ የሆነ ሀሳብ ይፈጥርለታል ብዬ አስባለሁ። ስለሆነም እዚህች አንድ ክፍል ውስጥ ቁጭ ብለን የምንነጋገረው እድሜ ጠገቦች ነን ብዙዎቻችን። በዚህ በእድሜያችን ላይ ቆጥረን የማንደረዝረው ምናልባት አሁን አንዱ ትዝ ሲለን አንዱ የምንረሳውን ነገር ሁሉ ያሳለፍንበት ዘመኖች አሉ። ያ እንደተጠበቀ ሆኖ ኢትዮጵያ እንደነበረች ብንል እንደው ትንሽ መናገር ከፈቀዳችሁልኝ፣ በእኔ እድሜ እኔ እንግዲህ የተወለድኩት ገጠር ነው። ወረኢሉ ይባላል። የወሎ ደቡብ ክፍል ነው እና እዛ ባህል አለ፣ እንደዚህ የመቀራረብ ባህል አለ። ያ ባህላቸው ምንድን ነው? ሰው ይገላል። አብዛኛው በወሎ እኔ በማውቀው በእኔ እድሜ ደረጃ መገዳደል አለ። ወጣ ይልና ሽፍተነት ይገባል። ካቤን ነካኝ፣ ድንበሬን ገፋኝ፣ ተወዘተረፈ በማይረባ ነገር ብድግ ይልና ማታ ወገሎት ጫካ ይገባል። እንደገና ወላጅና የግዳይና የሟች ወገኖች ደግሞ እንደዚሁ ይፈላለጋሉ። ያንን ለማስወገድ ያላቸው ባህል ምንድን ነው? ከወዲህም ይወጣና መሀል ላይ ይቀመጣል። ጥሪ ይደረጋል። ግዳይና የሟች ወገኖች ይመጣሉ። ያንን ይቅር ለማድረግ አንድ ነገር ለመናገር ፈልጌ ነው። ያንን ይቅር ለማባባልና ወደ ነበሩበት ለማመላለስ በመካከላቸው ጠመንጃ ያስቀምጣሉ። የምታውቁት ወይም በአካባቢያችሁ ካለ አላውቅም። ጠመንጃ ይቀመጣል። ብዙ ከተደረገ በኋላ እርቁ ሲሆን ጠመንጃውን ይሄኛው ወደዛ ያኛው ወደዛ ተሻግረው ተቃቅፈው እርቅ ያልቃል። ከዛ በኋላ በዛ በተነሱበት ነገር ላይ አይመለሱም። እኛ ጋር በትውልዱ ላይ አልሰራንም ብዬ አማለሁ። ማማት ነው የኔ ደረጃ። ምክንያቱም በዛ ጊዜ ያለው ፍቅር አለ። እንደዛም ቢሆን በጎረምሶቹ በወጣቶቹ ወተት እየጠጡባቸው እያለ የሚሄዱ ናቸው ያን ጥፋት የሚያጠፉት። አባቶቻችን በጣም መግባባት ያለ ነገር የነበረበት ዘመን ነው ያየሁትና አሁን ላይ ሆኜ ሳይ ቅድም እንዳላችሁት ከእድሜ አኳያ ስመለከት ብዙም ማዝንባቸው ነገሮች አሉ። ለምን አይፈቱም የሚለው ጥያቄ እኔም ጋር አለ። እንዴት ይፈታሉ የሚለው ደግሞ ሌላ ጉዳይ ነው። ምክንያቱም አሁን ብዙ ነገሮች ባህሎቻችንን የበረዛል። እንደ ኢትዮጵያ ጥሩ ሀገር የለም። እኔ ብዙ ቅድም እንዳሉት ነው ብዙ አይቻለሁ። ህብረተሰቡ ውስጥ ገብቻለሁ። ከላይ ከትልቁ ከመሪ ጀምሮ ያሉትን ሰዎች በአቅሜ በመጠኑ ለማየት ለመረዳት ችያለሁ። ከኢትዮጵያ ጋር ብዙ የሚመሳሰል የለም። በእውነት ለመናገር ኢትዮጵያ ጋር ያለ ሶሻል ኢኮኖሚ ቀላል አይደለም። ሶሻል ሀብት ቀላል አይደለም። በብዙ እንቻቻላለን፣ በብዙ እንደጋግፋለን፣ በብዙ ያው በእርግጥ ብዙ አለማደጋችን ቴክኖሎጂ አለመምጣቱ መሀይምነቱ ጎድቶናል። ከሌላው ዓለም ጋር የተለየንበት ይሄ ነው የተረዳሁት። ምክንያቱም እታች ያለው የሌላው ዓለም ገበሬ ወይም ፈለጋቸውን በሉት ባለመኪና ነው። ሌላም ሊኖር የሚገባው ነገር አለው ገበሬው እርሻ እያረሰ። እኛ ከቁፋሮ አልወጣንም። እግዚአብሔር ይመስገን። የአሁኑ ትውልድና የአሁኑ አገዛዝ ላይ ስንመጣ ከመሪያችን ጀምሮ እየወጣን ያለ ነው። ምሳሌ ልንገራችሁ። ትላንትና ቀደም ብዬ በአዲስ አበባ ላይ ትልልቅ መስሪያ ቤቶች ተመስርተዋል። የዚህ ሞሰብ ስም ያላቸው ታውቋቸዋላቸው ብዬ አስባለሁ። ፌዴራል አለ፣ በየክፍለ ከተማው ደግሞ አለ። እኔ እንደ አጋጣሚ ሆኖ ሶስቱን ለመጎብኘት እድል አጋጠመኝ። አንደኛ ፌዴራል ውስጥ ገብቼ በሙሉ ከላይ እስከታች አየሁ። ኃላፊዎቹን አነጋገርኩ። በጣም ኤክሳይቲንግ ሆኜ ተደስቼ ነው ያነጋገርኳቸው። ቦሌ የከነ ቦሌ ነው ማነው የሚባለው? የኛ 4 ኪሎ አራዳ ገባሁ።
እዛው ስራ አስኪያጆቹን አገኘው፣ አወራን፣ ጥሩነቱን አወራን፣ ለህዝብ ጠቃሚነቱን ተነጋገርን። ቦሌ ላይ መጣው ስራ አስኪያጇ ትዕግስት ይባላል። እሷንም እንደዚሁ አነጋገር፣ ሌሎችንም አነጋገሩ። በጣም 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 ኤክሳይቲንግ የሆንኩት እነዚህም ቦታዎች በማይበት ጊዜ ለምን ኢትዮጵያ ውስጥ ቀርቶ ኢሮፕ ውስጥ ያሉ ልንገራችሁ ያረጀ ከተማ ያረጀ ህንፃ ይዘው ነው እንዲህ የሚንቀባረሩት። እኛ ገና እንጉዳይ የመሰለ ነገር እያወጣን ያለ ነው። በጣም ልንደሰት ልንኮራ ይገባናል። ትናንትና ፒኮክ ሄጄ ነበር። ካንተ ከማን ጋር ወጥቼ ነው ፒኮክ ሄድኩኝ። ፒኮክ አካባቢ ያለ መናፈሻ አይታችኋል? ያየ ሰው አለ? በእውነት በእግዚአብሔር ፊት ነው የምናገረው። እምባዬ ነው ቁጭ ያለው። ቁጭ ስል የአቀማመጡ፣ የስርዓቱ፣ የፋሲሊቲው እንዴ አውሮፓ ምን ዞረው እኮ እነዚህ ነገሮች ለማየት ነው። ሀገሬ ላይ መጥቷል እንደ ይሄ ብዬ ነው እንትን ያልኩት። ወደዛ ሁሉ ልናስብ ይገባል። ጥቃቅን ይመስላል፣ ይሄ ትንንሽ ይመስላል፣ ግን አይደለም። የአንድ ሀገርና የአንድ ህዝብ እድገትና ስልጣኔ ነው የሚናገረው። አሁን የውጭ የመጣ ሰው የሚቀመጥበት አያጣም፣ ሻይ የሚጠጣበት ቦታ አያጣም። ተዝናንቶ ደስ ብሎት ኤሪያውን አይቶ አካባቢውን አይቶ ውስጡን መንፈሱን አርክቶ ይሄደ። የማናት ይች ኢትዮጵያ ብትባል እንደዚህ ሆናለች? ድሮ እንደዚህ ነበረች? አይ አይደለች። አሁን ከየት መጣ? ማና መጣው? ባለፈው አሁን እሱስ መጣው ክብርት ከንቲባ ስብሰባ ነበረት። ይሄ ስብሰባ እሱንም ጨርፍ አድርጌላችሁ ልሄድ። በሚቀጥለው 2 ዓመት ብዙዎቻችሁ ሰምታችሁ እንደው አላውቅም። በሚቀጥለው 2 ዓመት በኢትዮጵያ ላይ ትልቅ የሆነ ታይቶ የማይታወቅ ስብሰባ ይደረጋል። ይህ ስብሰባ ዓለም አቀፍ ነው። ይህ ስብሰባ የመሪዎች ነው፣ ተራ ሰዎች አይደለም። ኢትዮጵያ ወይም አዲስ አበባ ለማስተናገድ የተዘጋጀችው ከ60 ሺህ እስከ 80 ሺህ ህዝብ ነው። እንግዳ ማይንዲው ይሄ ኢትዮጵያ ውስጥ ሆኖ ያውቃል ወይስ እስካሁን አይተናል? አላየንም። መቼ አየ ነው? በማን አየ ነው ብለን ጥያቄው መመለስ አለብን። ዝም ብሎ አይደለም። ስለዚህ ኢትዮጵያችን ባጭሩ እየሄደች እየሮጠች ነው እንጂ የምትቆምበት ጊዜዋ አልፏል። አትቆምም። ካሁን በኋላ ምንም ነገር አይዛትም። ከማደግ ከመስፋት ከውበት የሚቀንስባት ነገር የለም። ደግሞ በጣም የሚገርማችሁ ነገር አዲስ አበባ ብቻ አይደለም ይሄን የምናየው። እያንዳንዱ ክፍለ ሀገር አይደለም ወረዳታች ወርዶ ፉክክር ላይ ናቸው። ይሄ ምን ያሳያል? ከጥቂት ጊዜ በኋላ ኢትዮጵያ ትለወጣለች። አምሶሪ ስላበዛሁባችሁ ትለወጣለች። ግርማ ቀዳማዊ ኃይለ ሥላሴ በነበሩበት ጊዜ እኔ የጸጥታ ይባላል እዛ ጊዜ ሰውዬ ሁልጊዜ ይጠፉኛል። ሚኒስትር ዴኤታ ናቸው። ሰለሞን ከድር የምታውቋቸው ሰዎች ካላቸው ሰለሞን ከድር ይባላሉ። የህዝብ ጸጥታ ሚኒስትር ዴኤታ ናቸው። ሚኒስትር የደብዛ ጊዜ እሳቸው ቢሮ ተቀጥሬ ከጦር ሰራዊት ወጥቼ የቴክኒክ ክፍል ምክትል ኃላፊ ነው። ሄሊኮፕተር ተፈቀደልኝና ሌላ ጉዳይ የግል ጉዳይ ያ እድል ደርሷል። አውራት አይደለም ያጋጣሚ ሄሊኮፕተር ሀገሬ ሄድኩኝ። ሀገሬ ሂጅ አባት ያሉ ተቀበሉ ማለት አለፈ። ከዛ በኋላ ጋሼ ያለ አሁን የልጁ እኔ ቤት መጣ። ሀገራችን እኮ የሆነ ነገር ጥቁር ነገር አየን እና ሰው በቃ ያወራል። ምንድን ነው? ጥቁር ነው ሳስመለኩሳ ይነዳል። በየስሚያዘው እጃችን ይሆናል። የት ነው ያለው? ከኛ እኔ ካለሁበት 15 ኪሎ ሜትር ከሞቱ እንደዚህ ሆነ መለያው ሜዳው ወይም ቦርዱ ማለት እሺ ከብት አዘጋጁና ይሄዳልና እጀሙኝና ሄዶ ሲሄድ ጎጆ ውስጥ ነው ያ የሚያወሩትና ወረድ ሳየው ውሃ ላይ ተኝቷል። ምኑ ቤንዚን እየተባለ የሚኖረው የመኪና ሲታጠብ የታጠበው መኪና ይበረክረክ የለም መኪና ስር ልክ እንደዛ ነው። በል መቅጃቱ ጠርሙስ የለም ምን የለ ቅል አምጡ፣ ያገኛችሁትን ቅል አመጡልኝ። ያንን በእንትን እየቀፈፍኩ ቅሉ ሞላሁ። ያንን ቅል ይዤ በክብር ይዤ አዲስ አበባ ገባሁ። አዲስ አበባ ገብቼ በጠርሙስ ለሞትኩት ለአቶ ሰለሞን ከድር ለግርማ ቀዳማዊ ኃይለ ሥላሴ ሰጥ ብዬ ሰጠሁት።
እግዚአብሔር ይባርከው በወረን ያልፋል። ግን ያው እንደተው ያጋጥመው ድንና ወስደልያ ነው የሚያሳየ that time 1965 አካባቢ ላይ ነው። ያው ሁላችንም ነበር የዛ ጊዜ ብዬ አስባለሁና በእውነቱ ወዳው ነው እንትኖች ነበሩ። እነዚህ በሄሊኮፕተር ያሉ የውጭ ሰዎች ነበሩ ተልከው የሄዱት። ሄደው አጥንተው ሲመጡ አይደለም ቤንዚኑ ያ ገደሉ ጎርጁ በሙሉ የማዕድን ሀገር ነው ብለው ነው የመጡት። ኦኬ ጊዜውን ጠበቀና አሁን በቅርብ ሰምታችሁታል በቴሌቪዥን ሜዳ ላይ ፈሰሰውን እሳት ተቀጣጥሎ ከኛ ቤት ደግሞ እንደዚሁ በሌላ አቅጣጫ ደግሞ ሜዳ ጫፍ ምንድነው ረግረጉ እሳት ተቀጣጠለ። ተማሪው በሙሉ በሰልፍ መቶ ያን ሁሉ ጎብኝቷል። በዛ ዘመን የሀብት እውቀቱ ቢኖረን ስሜቱ ቢኖረን በዛን ጊዜ ያን ሀብት ወደ ስራ አውለው ነው ቢሆን ይሄ ጦርነት አይመጣም፣ ይሄ ድህነት አይመጣም። ከዛ በኋላ ስንት ድህነት መጥቷል? 77 ነው ያለቅነው። በ77 ዓመተ ምህረት ያው ሁሉ ህዝብ አለቀና እኔ በአጋጣሚ የምሰራበት የስራ ቦታ ብዙ ወደ ውጭ አስወጣኝ ስለነበረ እንግሊዝ ሀገር ላይ የጣቢያ ኃላፊ ሆኜ የአየር መንገድ ጣቢያ ረዳት ኃላፊ ነበርኩ እንግሊዝ ሀገር። በዛን ጊዜ ወደ ሱቅ ሲሄድ ስንዴ ይዘርጋ ነበር። ተራ ይመስላል ግን ትልቅ ታሪክ ነው። እንዳላሰለቻቸው ብዬ ነው። እና ህንድ ነው ስገባ ወራር ፍሮማ የሚል ጥያቄ ጠይቀኝ ነገርኩት። እንዴ ሰው አለ እንዴ ይመጣል እንዴ ይንቀሳቀሳል እንዴ አላለ። በእውነት እንዴ እናደርኩት ከኔ ጋር ያለ ክሩ አረል ተሳስረን ነው ብሎ ነው ያዘኝ። ከዛ ግርግር መጣ፣ ሰዎች መጡ፣ ሰው ያለ ተውት፣ ወሬው ዛሬ ያበቃል። ምን ለማለት ነው ይሄ ሁሉ የሄደባት እሺ አገር መስራት አቅቷት አይደለም፣ ሰው አታ አይደለም። ለምን አሁን ይሄ ሁሉ መጣ? ማን ሰራው? የውጭ ሰዎች መጡ፣ ፈረጆች መጡ። እኛው አይደለም የሰራነው? ያን ጊዜ አንሰራ። ሁል ጊዜ ጭንቅላት ያስፈልጋል። ጭንቅላት ማለት ደግሞ የአንድ ህዝብ ጭንቅላት ቦዲያችንን ያዛል አይደለም? የአንድን ህዝብ ደግሞ የሚያዘው አንድ መሪ ያስፈልገዋል። የዛ ውጤት ነው አሁን የምናየው። ክቡር ዶክተር አብይ አህመድ ዝም ብለው አልመጡም። እውነት ለመናገር ሌላ ነገር ባታደርጉት ዝም ብለው አልመጡም። እግዚአብሔር ለዚህ መሬት መታደግ ሲፈልግ ሰው ነበረው። ያን የተደበቀ ሰው ነው አውጥቶ ያመጣው። ደግሞ ይመጣ እስቲ በደንብ ዋቸው ተጨንቀው ያውቃሉ? ስተዋቸው ሲያወሩ፣ ሲነጋገሩ፣ ሲሰሩ የጭንቀት ነገር አይታችኋል? በቴሌቪዥን ላይ ሰው ዘለቀ፣ ቤት ተቃጠለ፣ ውሃ ፈረሰ ምናምን ዋቴቨር ሲባል ሄዳ ዘፌል ለምን ተልእኮውን አንዴ አውቆታል። የተቀበለውን ነገር ተረድቶታል። ያንን ላለው ትውልድ በደረጃው ማስተላለፍ ነው የተሰራውም ይሄ ነው። ይሄ ከሆነ እኛ ምን ድርሻ አለን? እያንዳንዳችን ከኛ ምን ይፈልጋል? ሰላም ጉዳይ ምን ይፈልጋል? ለጥቃቅኗ እየፈለግን ወንድሙን እየመከረ ወደ ሰላም፣ ወደ አንድነት፣ ወደ ህብረት፣ ወደ እድገት ማምጣት መቻል አለብን። ከጎረቤት እኮ ይጀምራል ነገር። ከጎረቤት ይጀምራል። ጎረቤት የሌለው ሰው ህዝብ የለውም። ህዝቡ የሚሰራው ከጎረቤት ነው፣ ከመንደር ከአንድ ቤት ነው የሚጀምረው። ስለዚህ እዚህ እኔ አወራለሁ፣ ወጣ ስል ደግሞ ሌላ ሰው ነኝ። እንዴት ከሆነ ሀገር አይደለም። ሁለት ምላስ የለም። እዚህ ኦሮሞ፣ አማራ፣ ከማታ፣ ሀዲያ፣ ጉራጌ አይደለም ነበረ ድሮ። ግን በክብር ተከባብሮ ተፈቃቅሮ ይኖር እንደነበረ በእድሜ አይቻለሁ። እንደውም ሀገራችን ላይ መንደሮች አሉ፣ የእምነት መንደሮች አሉ። ያ መንደር ይሄ መንደር አክብሮ ችግሩ ላይ ደርሶ አብረው ወጥቶ ነው የሚገባው ነው። በእድሜ በዛ አካባቢ በነበርኩበት ጊዜ ያየሁት የማረሳው ነገር ነው።
መሪዎቻችን ተሳስተው ታሪክ አበላሽተውብን ይሄዱ አሉ። አዎ አሉ። እና ያንን ያወራን ያንን በጥርስ ያላመጥን እንደ እንጀራ እንኖራለን? አንኖርም። መሰልጠን አለብን፣ መማር አለብን፣ ከሌላው ዓለም ጋር መራመድ መቻል አለብን። ይሄንን ማድረግ የምንችለው እያንዳንዳችን ራሳችን ድርሻ ስላለን ነውና ብዙ ከዚህ በላይ አላቆያችሁም። እግዚአብሔር ይስጥልኝ፣ ተባረኩ። ግን እንስራና ውጤትን ማውራት ብቻ ሳይሆን ወረድ ብለን ገባ ብለን ስራ አሳስርተን የሀገራችን ሰላምና አንድነት ይሄ አሁን የፈለቀው ሀብት ገና እኮ ነው። ስንዴው አልተጀመረም፣ ገና አልተበላም አለ። ግን ሜዳ ላይ ነዳጁ ሊመጣ ነው። ዓለም ወደዚህ ፊቱን ሊያዞር ነው። በብዙ ልመና በብዙ ደይ ጽናት አሜሪካን፣ እንግሊዝ ዋቴቨር ለሚሄድ ሰው ቪዛ ፍለጋ እንጥር የነበረው ኢትዮጵያ ነገ ተነገ ወዲያ እኔ ባልደርስባት ነገ ተነገ ወዲያ ደጅ ነው የሚጠናባት ኢትዮጵያ ለመግባት። ይሄ በእውነት ነው የምላው። ወንድሞቼ ተረጋግጣላችሁ ብዬ አስባለሁ፣ እኔ ብቻ ሳልሆን እና እግዚአብሔር ይስጥልኝ። ስላዳመጣችሁ ተባረኩ። እናመሰግናለን። አምባሳደር ሙሉጌታ እድሜና ጤና ይስጥዎት። ትልቅ ትምህርት ነው የሰጡን። ብዙም ልምድ አላችሁ፣ ብዙ በቃ ሀብት ወርቅ አላቸው ውስጣቸውና ብዙ ያስተምሩናል፣ ብዙ ያካፍሉናል ብለን እናስባለን። እስቲ ሳቴላ ማለት ስለ ሰላም እንዴት ይምጣ ሰላም እስቲ አጠር አድርገን ምንም ችግር የለውም። አመሰግናለሁ። እንዴት ናችሁ? እውነት ለመናገር እናንተ መሀል ሆኖ ማውራት ትንሽ ያስቸግራል፣ ግን ስላከበራችሁኝ እግዚአብሔር ያክብርልኝ። እኔ ወታደር ልጅ ነኝ። አባቴ ኮይል ወርቁ ዘርጋው ይባላል። ኮይል ወርቁ ይባላል። የባሌ ክፍለ ሀገር ላይ በጣም ረጅም ጊዜ ያገለገለ እኔም የባሌ ጎባ ልጅ ነኝ። ሁልጊዜ ምን ይለኛል፣ ይሄ ህዝብ የሞትኩለት ህዝብ ነው ይለኛል። እቺ ሀገር የሞትኩላት ሀገር ነች ይለኛል። እና ቤታችን ባንዲራ አለ። ሁልጊዜ እንደዚህ እውነት ነው የሚገባኝ፣ የባንዲራ ፍቅር እውነት ነው፣ የሀገር ፍቅር የሚገባኝና እና በጣም ብዙ ዋጋ ተከፍሏል ለዚች ሲነገረኝ እንደነበረው። ግን ሁልጊዜ ምን ይለኛል፣ በጣም ጠንካራ ሴት ሁኚ፣ ነገር ግን ከነ ኢትዮጵያዊነትሽ ከነ ሴታዊነትሽ ከነ ሴት ልስላሴሽ ይለኝ ነበር ሁል ቀን። እና እግዚአብሔር ይባርከው፣ ነፍሱን ይማር። አሁን የለም። ግን ሁሌ ዛሬ ጠዋት ራሱ ያረፈድኩት ጓደኞቼ የበዓል ስጦታ ሰጡኝና የበዓል ስጦታ የሰጡኝ ግን የአባቴን ፎቶ ነበር። ምክንያቱም እና እውነት ለመናገር እኔ ያደግኩበት ሀገር ላይ ባሌ ጎባን ያደግኩት ሁሉም ሰው ተቻችሎ ሲኖር ነው ማቀው። የሀገራችን ጳጳስ ነበሩ፣ የባሌ ክፍለ ሀገር ሊቀ ጳጳስ አቡነ ሰላማ ዘባሌ ይባላሉ። በጣም ጀግና የወንጌል ገበሬ ናቸው። የከተማችን ደግሞ ባለ ሀብት አቶ መሐመዶ ይባላሉ። እሳቸውም አልፈዋል አሁን ሁሉም። እና ልክ አቡነ ሰላማ ቤተክርስቲያን ሊያሰሩ ሲሉ መጀመሪያ ሄደው ወንድማቸው አቶ መሐመዶን ነው የሚያማክሩት። እንዲህ አይነት ቤተክርስቲያን ላሰራ ነው ይሏቸዋል። ጀምሩ መጣለሁ ይላሉ። ሲጀመር ራሱ ማሰባሰቡ ጋሽ መሐመዶ ቆርቆሮ ችሏል፣ ጋሽ መሐመዶ በር ችሏል፣ ጋሽ መሐመዶ መሰረቱን ችሏል ተብሎ ነው ቤተክርስቲያን የሚጀመረው እኔ የተወለድኩበት ሀገር ላይና አላውቅም። ከሆነ ጊዜ በኋላ ኢቭን አዲስ አበባ ከገባው በኋላ የከሌ ማነች ሲባል የሀረር ልጅ ነች፣ የባሌ ልጅ ነች፣ የድሬዳዋ ልጅ ነች እንደዚህ ነው የሚባል እንጂ ከሌ ማነች ምናምን እኔም ራሴን ጠይቄ ማላቅም አባቴም ነግሮኝ አያውቅም። ልጆቻችን ላይ እንዲህ ከሰራን ጥሩ ትውልድ መፍጠር እንችላለን። እኔ አባቴም ማመሰግነው ለዚህ ነው። ስለ ኢትዮጵያዊነት፣ ስለ ሀገር፣ ስለ ማንነታቸው እየነገርን ካሳደግን ካሳደግን ሀገር ላይ ይሄው በዚች ጋር ጥሩ ነገር መፍጠር እንችላለን። እና ሁልጊዜ ስራ ስሰራ እኔ ህዝቤን የሚያነሳ ህዝቤን የሚያይ ስራ ለመስራት ነው ጥረት ሳረግ የኖርኩት። እውነት ለመናገር ለምንድነው በቃ ላይክ ይሄ አባቴ የሞተለትን ህዝብ ይሄ አባቴ እኛን አላሳደገንም። እንግዲህ ያው ታውቁታላችሁ፣ ወታደር ልጅ እናታችን ነች ያሳደገችን እኛ። እሱ ያው በዱር በገደሉ ሲዞር ነው ይኖረና ለዛ ህዝብ እኔ መጨነቅ አለብኝ ነው የኔ ኢሹ። ለዛ ህዝብ እኔ ማገልገል አለብኝ ነው።
እኔ አንድ ሰው ሲጎዳ አንድ ህዝብ ሲበደል ሳይ አባቴ እንደተበደለ ነው የሚሰማኝ። እንግዲህ የነገረኝ ነው የኔ አባት ብቻ አይደለም የሁላችሁም። ኢትዮጵያ ብዙ ዋጋ የተከፈለላት ሀገር ነች። ኢትዮጵያ የምር ሀገር ነች። በጣም የሚገርም ህዝብ ያለባት ሀገር ነች። በጣም ትልቅ ታሪክ ያለባት ሀገር ነች። እኔ ከሴቶች ጋር የተያያዘ ነገር እሰራለሁኝና ሁልጊዜ ይገርመኛል ስለ ፌሚኒዝም ሲወራ ኢትዮጵያ እኮ የዛሬ ምናምን ሺህ ሀገር ዓለም ሀገር ዓመተ ምህረት በፊት ሴት ንግስት የነበረቻት ሀገር ነች። እናችነች አሁን ሴት ተበድላለች ተብሎ የሚወራው ግን የተበላሸ ነገር አለ፣ መካድ አንችልም። አሁን ደግሞ በአንጻሩ እያየን ነው። ሴቶች ሲጎዱ፣ እናቶች ሲያለቅሱ፣ ህፃናት ሲደፈሩ እያየን ነው። ለምን መጣ? እኛ ያልሰራነው ነገር ስላለ ነው። እያንዳንዱ ሁሌ አባቴ ምን ይላል? ሀገር የሚጀምረው ከቤት ነው ይላል። ስለዚህ ቤት ውስጥ ልጆቻችንን ምን እያልን እያሳደግናቸው ነው? ልጆቻችንን ምን እየነገርን ነው የምናሳድጋቸው ነው? ምክንያቱም ማንም ከየትም ያመጣውን አይዘራም። ያገኘውን ነው። እኔ እኮ የተሰጠኝን ነው እየሰጠው ያለሁት። ጥላቻ የተሰጠው ጥላቻን እየሰጠን ጌታ ምን ያውቃል ታዲያ ስለ ፍቅር? ፍቅር የተሰጠው ደግሞ ስለ ፍቅር ነው የሚሰጠው። መልካምነት የተሰጠው ስለ መልካምነት ነው። መጽሐፍ ቅዱስ ላይ ንጉስ ዳዊት ምን ይላል? እንግዲህ ይቅርታና አባታችን ፊት ጻድቅ ሲራብ ዘሩም እህል ሲለምን አላየሁም ይላል። ስለዚህ እኛ ምንዘራው ነው ማለት ነው። እኛ የዘራነው ነው ልጆቻችን እያጨዱት ያሉት። ስለዚህ ራሳችን ላይ ስራ እንስራ ነው መለው እኔ። ዛሬ ማስተካከል ያለብን ዞር ብለን ቤታችንን ነው። ቅድም ኮሎኔል ብለዋል። ቤታችንን ስንሰራ አካባቢያችንን እንሰራለን። አካባቢያችን እያለ ነው ሀገር የሚሆነው። ሀገር ትልቅ ነው። ሀገር ግን እኔና እናንተ ነው። ዛሬ እኛ እዚህ የምናወራው ነው። ይሄ ነው የዚህ ድምር ውጤት ነው ሀገር የሚሆነውና እዛ ላይ በደንብ ከሰራን፣ ስለ መተባበር ካወራን፣ ስለ አብሮ መኖር ካወራን፣ ስለ አብሮ መስራት ካወራን ይገርመኛል። ኢትዮጵያ ውስጥ አብሮ መስራት አብሮ መብላት ይችላል፣ አብሮ መስራት አይችልም። በጣም የሚገርማችሁ ነገር እኔ አሁን መመራው ድርጅት 27 መስራች ያለበት ፒኤልሲ ነው። ያውቃሉ አምባሳደር 27 መስራች ማለት 27 ኢንተረስት አስባችሁታል? 27 ኮንፍሊክት 27 በጣም ብዙ። ግን ያንን ማኔጅ አርገን መቀጠል የቻልነው የምር ስለ አብሮነት ስለ በጋራ ስለ ማደግ እየተነገረን ስላደግን። ልጆች ሆነን ትምህርት ቤት ያኔ ባሌ እንትን መጣ ይባላል የሆነ ነገር አንበጣ መጣ ኑ ማሳ ልንሰበስብ ነው። በትምህርት ቤት ተሰብስበን እንሄድና እንሰበስባለን። እንዲህ ነገር መጣ ይባላል። ኢትዮጵያ በህብረት ነው የኖር ነው። ሀዘናችን በህብረት ነው፣ ደስታችን በህብረት ነው፣ ብዙ ነገራችን በህብረት ነውና ያንን ማስቀጠልና አሁን እነሱም አባቶቼም እንዳሉት ካለው ቴክኖሎጂ ጋር ዘመኑ መዋጀትም ስላለብን ካለው ስልጣኔ ጋር ኖር ካለው ስልጣኔ ጋር ማዋሃድ ከቻልን የራሳችንን ጥለን የሌላውን አንጠልጥለን ሳይሆን የራሳችንን ይዘን ጥሩን በጥሩነት መጥፎውን ደግሞ ለመቀየር እየሞከርን አዲሱን ደግሞ ዘመኑ የዋጀውን ቴክኖሎጂ ደግሞ እየተቀበልን ከሄድን የተሻለች ኢትዮጵያ። አሁን ደስ ይላል። ጥሩ መነቃቃት አለ ሀገር ላይ። የስራ ባህል ለልጆቻችን ከፈት ድህነት ክፉ ነው። ድህነት ነው ዋጋም ያስከፍለው። የምር ነው መላችሁ። ድህነት ራስን ያሳጣል፣ ማንነትን ያሸጣል፣ ህሊናን ያሸጣል፣ ሰውነትን ያሸጣል። ምንም ያሸጠው ነገር አለ። ስለዚህ ሰዎች ቅድም እሳቸው ሲሉ ነበር ሰዎች ከሰሩ ታሪካቸውን፣ ህይወታቸውን፣ ማንነታቸውን በኢኮኖሚ ኢምፓወር ካደረጉ ማንም መጥቶ እንደፈለገ አይገዛቸው። ስለዚህ እዛ ላይ በደንብ እንስራ፣ ጠንክረን በደንብ እንድንሰራ። ወጣቱ ላይ እንግዲህ ከእናንተ የሚጠበቀው ከዚህ በኋላ ያላችሁን እውቀት በደንብ መስጠት ነው። በቃ መስጠት። እኛን እየተከታተላችሁ መገሰጽ፣ ማስቆም፣ ተዉ ማለት። አሁን እኮ ገሳጭም ነው የጠፋው። ይቅርታ አድርጉልኝና እውነቴን ነው። አንድ ጊዜ እችን የገጠመኝን ላውራና ቅርብ ጊዜ አይታችሁ እንደሆነ ወጣቱን ተነስ፣ ሂድ፣ ብረር፣ ፍጠር ምናምን ይሉታል። ከየትም ፍጩ ዱቄቱን አምጩ ከሆነ የሰው ልጅ ሰው ገሎ ገንዘብ ያገኛል እንደማለት ነው። ሰው መግደል በሽጉጥ ብቻ አይደለም። ማንነቱን ከገደልከው ሰው፣ የሚወደውን ነገር ከነጠቅከው ሰው በቃ ገደልከው ማለት ነው። በቃ ፍረጥ፣ ሂድ፣ ቁረጥ ምናምን ይባላልና አንድ ማከብራቸው ሰዎች ናቸው ጠራኋቸውኝና እኔ ቴሌቪዥን ፕሮግራም እሰራለሁኝ። ቴሌቪዥን ፕሮግራሜ ላይ ይሄ ነገር ትክክል አይደለም ስንሰራ ኦርቶዶክሶች እግዚአብሔር ቢፈቅድ እንላለን፣ እግዚአብሔር ካለ እንዲያደርጋለሁ። ፕሮቴስታንቶች ጌታ ቢፈቅድ እንዲያደርጋለሁ። ሙስሊሞች ደግሞ ኢንሻአላህ ይሄን እናረጋለን። እንግዲህ ሙስሊም ያለበትም ሀገር ነው።
አደርጋለሁ አይባልም። ሰው በአቅሙ ምንም ስለማያደርግ እግዚአብሔር ካረዳው በስተቀርና እዚህ ላይ እንስራ ወጣቱ እየሳተ ነው ስላቸው አይ ያሉ ይሄ ብዙ ሰውን ያስከፋላሉ። ካኑ ኢማጂን ሰው ያስከፋ ነው የሚሻለው ጥሩ ዘር ብንዘራ ነው የሚሻለው። ይሄው ዛሬ ላይ ሰግጥ ሚል መጣ አይደል? ያኛውን ብንቃወም ነው ሰግጥ ነው። ከዛ ሰግጥ መኪና ይሸለማል። ለሀገር መስዋዕትነት የከፈለ ግን የትም እንዳለም ያውቀው ሰው የለም። ስለዚህ እዚህ ላይ እናንተም በተገኘው አጋጣሚ ወጣቱን እየተከታተላችሁ ያለንበት እየመጣችሁ ምሩን ያለዛን ስታለን ወጣትነት ወጣት የነብር ጣት ይባላል። ዝም ብሎ መሄድ። ስለዚህ እየመጣችሁ መገሰጽ ያለፋችሁበት እኔ አሁን በጣም ነው ደስ የሚለኝ ከአምባሳደር ስር አልጠፋም። ያው ያውቃሉ እሳቸው እንዲህ ላደርግ ነው እንዲህ ለበቃ ከስር ስራቸው ነው ብለው ለምን ከነሱ መማር ስላለብኝ ነው። እኔ አባቴን ያገኘው ነው የሚመስለኝ ከእንዲህ አይነት ሰዎች ጋር ሲሆን። ስለዚህ በደንብ አድርጋችሁ ያላችሁትን የተከማቸውን ነገር ስጡን። ስህተታችሁን በግልጽ ተናገሩ። ይሄን ስላደረግን ነው ሀገር እንዲህ የሆነ ያለው። ስለዚህ እናንተ ይሄን አታድርጉ። ያሳለፋችሁትን ጥሩ ነገሩን ደግሞ በደንብ አጉልታችሁ ንገሩን። እመኑኝ የተሻለ ነገር ይመጣል። እኔም ወደ ኢትዮጵያ ዲቪ ይሞላል ከሚሉ ሰዎች ውስጥ ነኝ። ተስፋዬ የዛን ያህል ነው። ስለዚህ ይሄንን ግን የምናደርገው ከተባበርን ስለሆነ በደንብ ያላችሁን ጊዜ በደንብ ለወጣቱ ስጡ። እየተገኛችሁ የሚነቀፈውን ንቀፉ፣ የሚበረታታውን አበረታቱ። ሁሉን ነቅፈንም አንችለውም፣ ሁሉንም አበረታተን አንችለውም። ስለዚህ እውነታው ላይ እንነጋገር። የተሻለች ኢትዮጵያ አሁንም ጥሩ ነን እግዚአብሔር ይመስገን፣ ግን የተሻለችም ደግሞ መፍጠር እንችላለን አብረን ከበረታን እላለሁ። ሀገራችንን ሰላም ያርግልን፣ እግዚአብሔር ያክብርልን። እግዚአብሔር ይስጥሻንቺ። በእውነት ቅድስት የኮሎኔል ወርቁ ልጅ ነችና አባቷ አደራ ብለውኛል እኔ ያለችው። እዚህ ያለው ደግሞ አብዛኛው ወታደር የነበረ ነው። ከሚገርምሽ አብዛኛው ከኔ ጀምሮ ማለት ነው። ከሳቸውም ራሳቸው አባታችን ብቻ ነው ወታደር ያለውትና የወታደር ልጅ መሆንሽ ደግሞ በጣም ደስ ብሎናል። እኔ አንድ ቀን ነው ስትናገር የሰማሁሽ እንጂ አላቅም ነበርና በጣም ጥሩ ሐሳብ ጥሩ መልእክት ነው ያስተላልፉኝ። በዚህ ይሄ ጎህ ቴሌቪዥን ብዙ ስራ ነው የሚሰራ፣ ብዙ ስራ በሰላም ጉዳይ ነው። ፖለቲካ አያረግም። የማይፈልጋቸው ደግሞ ይሄ እነዚህ አንፈልጋቸውም። እንዲያው በአንድ እጃችን ነጭ ባንዲራ ይዘን በአንድ እጃችን ርግቢት ይዘን እንሂድ ወደ ጦርነት ነው እናቆም ነው እያለ ያለው። ከሚገርምሽ ብዙ አሉ ዛሬ ቀርተው ነው በዓል ስለሆነ እንጂ ብዙ የተለያየ ሰው ነው በየቀኑ ነው የሚመጣውና በጣም እድሜና ጤና ይስጥሽ። የምትፈልጊው ነገር ይስጥሽ፣ ሰላም ይስጥሽ። እስቲ ማሳረጊያ መጀመሪያ አባሙዳ አይደለ እናድርገው በዓል ስለሆነ አባሙዳ አንድ ደቂቃ ነው የምሰጠው። አባሙዳ እንደ ምርቃትም እንደ መፍትሄ አድርገው ይስጡን። ከዛ ደግሞ አባታችን ያጠቃሉልና። እሺ በእውነቱ መታደል ነው በዚህ አይነት ማህበረሰብ ውስጥ ሆነን ችግሮች ማውራት ራሱ ባይገባንም መቼም ሂደት ነውና እጅግ ያስገርማል። እኔ በጣም ደስ ያለኝ ነገር ቢኖር ብርቱ መነሳት ያለባቸው ነገሮች ተነስተዋል። በዚህ ጉዳይ ላይ ግን የመጣነውም ለዚሁ ስለሆነ ስለ ሰላም ለነገ ትውልድ ምን እናድርግ፣ በትውልድ ላይ እንስራ ነው የመጣ። በትክክል እህታችንም እሳቸው አጠናክረው ያለውን ሁኔታ ነግረውናል። አላማችን ምንድን ነው? ግብ መድረስ ነው። አላማችን ኢትዮጵያን ከድህነት ማላቀቅ ነው። በጸሎት የሚቻለው እንደሚቻለው ሁሉም ማህበረሰባችን ምንድነው በተዋጽኦ አንድ ላይ የምንኖር ስለሆነ ማድረግ የሚገባንን ማድረግ ከኛ ይጠበቃል ነው። ስለዚህ በምን ላይ መሰራት አለበት? በትውልድ ላይ። ትናንት በእኛ ላይ ሲሰሩ የነበረ በጣም ወጣ ገባ አገም ጠቀም ነው። ጥሩ አልነበረም። ጊዜና ሁኔታ እንደበደለን ሊትረሲ ያለው ምንድነው የማህይምነት ጉዳዮችን ኢትዮጵያን እንደጎዳት፣ ስልጣኔ ላይ አለመድረስ፣ ሁሉ እኩል መቼም እጅ ካልተስተካከለ እህል እንኳን ሲቆላ ምንድነው የሚባለው? ወጣ ገባ አንዱ ጥሬ አንዱ ምንድነው የሚሆነው? እና እንደዛ አይነቱ ነገሮች አጋጥመውን ይህ ማህበረሰብ እዚህ አድርሶናል። ዛሬ ግን እግዚአብሔር ብሩህ አእምሮ ያላቸው
መሪዎችም ሰጥቶናል ልጆቻችን። ስለ እውነት ከሆነ እግዚአብሔር ይመስገን። እኔ አሁን በእድሜ ፈጣሪ ይመስገን 74ኛ ዓመቴ ነው። ምስጋና ይገባዋል። ብዙ ሆነናል፣ ብዙ አድርገናል ብለን ባንል ገና ከኛ ያለችን የቀረችዋን እድሜያችንን ማድረግ የሚገባንን በጎ ነገር ትውልዳችን ላይ እንድንሰራ አበክረው እህታችንም ሌሎቻችሁም ተናግራችኋልና እግዚአብሔር ለዚህ ለበጎ እንዲያደርሰን ህልና እንዲሰጥልን በዓሉም በዓለ ፍስሐ ደህና እንዲያደርግልን ፈጣሪያችን ይመስገን። ኢትዮጵያን ብዙ ሰቆቃ ነበረባቸው። ዛሬ ግን ለነገው ያለችው ኢትዮጵያ በአይነ ህልናችን ወይም በውስጣችን ስናስባት የአፍሪካ ፈርጥ ነች። ይሄ ደግሞ በእያንዳንዱ የምናየው በየዕለት የሚሆነውን ነገር ተመልክተናል። እየመዘንን ካለን ብዙ የሚያሳማ የሚያስቆጭና የሚያስወቅስም ስራዎች አይደሉምና ብሩህ አእምሮ ያላቸው ልጆቻችን እግዚአብሔር እንዲረዳልን የተሳሳተ ብለን የምንላቸው ከብዙ ነክ ነገሮች ሊሆን ስለሚችል ወደ ልቦናችን ተመልሰን ሀገራችንን በጋራ ለውድቀት ሳይሆን ለእድገቷ ለመነሻዋ እግዚአብሔርን አበረታቶን ለመጨረሻ እንዲያደርሰንና ደስታና ፍስሐ ለትውልዳችን እንዲሆን እመኛለሁ። እጅግ አመሰግናለሁ። በጣም እናመሰግናለን። በአገዳ አባሙዳ እሸቱ አብዲ በጣም ነው የምናመሰግነዎት። ዛሬ ደግሞ አለባበሶ ልክ ትላንትና መሪያችን ዶክተር አብይ አህመድ የለበሷት ጥሩ መሪ ሆነው በአዲስ አበባ ዩኒቨርሲቲ እሷ አይነት ነችና በጣም ደስ ብሎኛል። መጨረሻው አባታችን ፎቶ እየተነሳን ነው የሚመርቁን መጨረሻ እንትን የሚያርጉት። ስለዚህ ብዙ የምናገረው ነገር የለኝም። በጣም ቆንጆ ቀን ነበር። በጣም ቆንጆ ውይይት ነበረ። በእውነት ብትሰሙ ቅድም ብትሰሙ የሚናገሩት የነበረ ስለ ኢትዮጵያ አንድነትና ሰላም ክብር የሚናገሩት የነበረው አንድ ሰው ምናምን የደረሰውና በጣም ቆንጆ ቀን ነው የነበረው። እናንተ አሁንም እድሜና ጤና ይስጣችሁ። የተባረከ ልደት፣ ጥምቀት፣ ፋሲካ ያደርግልን። ዓመቱ ሙሉ ሰላም ያደርግልን። ዶክተር አብይ እኔ ሙኡዝ ዶክተር አብይ ወርደው ሌላ መሪ ይመራታል ኢትዮጵያ ከእንግዲህ ብዬ አልገምትም በምንም አይነት። እሳቸው 10 ጊዜ 8 ጊዜ ተመርጠው እስከ እድሜያቸው መግዛት መቻል አለባቸው። ምክንያቱም ያላየነው ነገር ነዳጅ አልነበረም። ቅድም እያሉ ነበረ እኮ በጃንሆይ ጊዜ እኮ 60 ምናምን ዓመት እኮ ነው ያ ነዳጅ ይውጣ ብለው ከዛ በኩባያ ይዘው መጥተው ወደ ጥርሙዝ ቀይረው እንኳን አልተፈቀደም። እዛ ያለው ተራራ ደግሞ ሌላ ፈረንጆቹ አይደለ ሌላ እንትን አለው ብለው ነው እንትን ያደርጉት። ሌላ ማዕድኖች አሉ ግን አልተነገረም። አሁንስ ማዳበሪያ ፋብሪካ በራሳችን፣ ስንዴ በራሳችን። ከእንግዲህ እኮ የተቀቀለ ስንዴ እኮ እናመጣም። ስንዴ የተቀቀለ ስንዴ አንፈልግም። የፈለገ ይሁን ራሳችን እንችላለን። እንዲያውም ባለፈው ለሱዳን ነው ለኬንያ እንትን ሽጠናል እኮ ሽጧል በዶላር በቆሎ 40,000 ኩንታል በቅርብ ጊዜ በዚህ ክረምት። መብራት እኮ ወደ ኬንያ እየሸጥን ዶላር እናገኛለን። ደቡብ ሱዳን ዶላር እናገኛለን። ጅቡቲ ቅድም እየተባለ እንደነበረው ጅቡቲ እኮ ውሃና መብራት የምንሸጣቸው እኛ ነን። ጫቱ፣ እህሉ፣ ጤፉ፣ ምኑ ስንዴው የፕሪኬስ አባል ሆነናል እኮ። ወርቅ እኮ በየቀኑ ይሄን ቤት የሚሞላ ወርቅ እኮ ነው በኢትዮጵያ ሞላ ያን ነበረ ድሮ። አሁን ማን አወጣው? ማዕድናችን እየወለደ ነው ያለው። ተገልጧል። አሁን በማን ጊዜ? በዶክተር አብይ። ሌላ ጊዜ እኮ ነበሩ ንጉሶች። ለምን አላዩትም? ለምን እንደዚህ አላደርጉም? ፕሪኬስ አባል ለምን አልሆኑም? እንደ ቻይና እኩል፣ እንደ ሩሲያ እኩል፣ እንደ ህንድ፣ እንደ ሌሎች ሀያል አገራት እኮ እኩል ነን አልኩ። ስለዚህ እኛ ደግሞ ምን ማድረግ አለብን?
ሀገራችን መጠበቅ መቻል አለብን። ወደ ሰላም ቅድም እንደተባለው የሰላም ሰዎች መሆን አለብን። እኛ አይደለም ልጆቻችን ከቤታችን ይጀምራል ሰላም። ሰላም እኮ መንግስት እኮ ያ ሁሉ እንትን ጊዜ እኮ ሰላም ሚኒስትር አልነበረም። ሰላም እንዲሆን ነው። ምክክር ኮሚሽን አልነበረም። ፍትህ አልነበረ። ችግር ፍትህ የሚባል የተጎዱ እንዲካሱ የሚል እኮ ነው። አባገዳዎች እኮ አልነበሩም። ምንም ነበሩ። ስንት ዓመት 300 ዓመት ምናምን አካባቢ አሉ። ግን ዝም ብለው እንዳይወጡ እየተደረገ ነበረ። አገር ሽማግሌ አልነበሩ። አሁንስ እየወጣ ነው ያለው፣ መፍትሄ እየተሰጠ ነው ያለው። ስለዚህ ኢትዮጵያ ከዚህ ወርደን ወየመንደራችን ሄደን ስለ ሰላም በየቀበሌያችን ቀድም እንዳልኩት በየቦታችን ሄደን በየሰፈራችን ሄደን መስበክ መቻል አለብን። የተጣሉ ሰዎች በረሃ የወጡ እንዲመለሱ መስራት መቻል አለብን። ውጊያ መቆም መቻል አለበት። ውጊያ የሚባል ለምን እርስ በርሳችን የዚህ ውጊያ እኮ ቀድም እንደተባለው አባቱ ግብጽ ነው፣ እናቱ ደግሞ ኤርትራ ነች፣ ልጁ ደግሞ ወያኔ ነው። ባንዳዎች ናቸው። ቅድም እየተባለ እንደነበረው ባንዳዎች ናቸው። ሻለቃ እንዳሉ የጣሊያን ባንዳ የመጡ ናቸው። እኔ እኮ በደንብ አውቃቸዋለሁ፣ አባታቸው እናታቸው። እነዚህ እንዲያርፉ ማድረጉ ነው። ባህር በራችን ልናገኝ ነው። በ35 ኮሎኔል አዳነ ሻለቃ ጠይቀን እናውቃለን። በ30 ዓመት እኔ በየስብሰባው ጠይቅ ነበረ። ተው ትገደላለህ ለሚባል ተው ትገደላለህ። ስንት ጊዜ ታስር ያለው ተው እዚህ ነው ምንረሽነህ የሚሉ ካድሬዎቹ። አሁንም እንዳላችሁ ባህራችን በቅርብ ጊዜ እናገኛለን። እንዲያውም በጦርነት አይደለም፣ በዶክተር አብይ ጨርሱ እኮ ነው ያሉት። በዲፕሎማሲ ሊመለስ ነው። ፈቅደዋል። ፈረንሳይ ፈቅደዋል፣ አሜሪካን ፈቅደዋል፣ ሌሎችም እየፈቀዱ ነው ያሉት። ስለዚህ በሰላም ልንመልስ ነው ባህራችን። ምክንያቱም ምስጢራችን እያየነው ሰው ችግር እየፈጠረ ያለው የሆነ ነገር ስናመጣ ከውጪ እያዩብን ነው። የሰው ነዋ ዶላር በቢሊዮን አቶ በቀለ ያውቃል። በቢሊዮን ዶላር እየከፈል ነው ያ ሁሉም ይገባ ያለውና ስንልክም በሚስጥር የራሳችን መሆን አለበት። ስለዚህ ባህር የግድ ያስፈልገናል። አሰብ ብቻ ሳይሆን ሌሎችም ያስፈልጉናል የሚለውን ነገር ሁላችን በልባችን ምን አሁን ይጠየቃል። በተወካዮች ምክር ቤት ሰምታችኋል። ለምን ባህር ያስፈልጋል ብሎ እኮ የሚናገሩ ሰዎች አሉ። በተወካዮች ምክር ቤት እየተሰማን ያለው ይሰሙታል እኮ እነሱ። ህዳሴ ግድባችን ለምን ተገደበ የሚሉ ሰዎች አሉ። ለምን ተመረቀ እንናደዳለን የሚሉ አሉ። ትላልቅ ሰዎች እንዲያም ይሄ በህዝብ ላይ መኖር የለበትም። ሀገራችን ነችና በዚህ ላይ ኢትዮጵያ እኔ የሚመኝላት መሐከሏ ገነት ዳር እሳት እንድትጠበቅ ሀያል ሀብታም እንድትሆን ሰው እንዲፋቀር እንዲታረቅ እመኛለሁኝ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ትናንት የሆነች እንትን አዘዝኩና መብራት የለም ማለት እችን እንኳን አደረሰ ይችን ካርድ ልሰጥ ነው። የራሴ ፎቶግራፍ አድርጎ ደግሞ በጣም ነው የማመሰግንህ ልጄ፣ በጣም ነው የማመሰግንህ። በጣም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር ሀሳባችንን፣ ፍላጎታችንን፣ የልቦናችን መሻት ይፈጽምልን። ሀገራችንን ሰላም፣ ፍቅርን ያደርግልን። የታሰሩትም ይፍታልን፣ የታመሙትም ይፈውስልን። በስደት በረሃብ በጦርነት ያሉም ሰላም፣ ፍቅር አድርጎ ወደ ሀገራቸው ይመልስልን። መሀልዋን ገነት ድንበርዋን በእሳት መላእክት ኢትዮጵያን ይጠብቅልን። ለሚመጡ ልጆችም ሰላም፣ ፍቅርን ያደርግልን። አምላካችን እግዚአብሔር አዲሱ በዓል ማለትም የኢየሱስ ክርስቶስ ልደት አድርሶናልና የሰላም የፍቅር በዓል እንዲያደርግልን ቅዱስ ፍቃድ ይሁንልን። አባቶቻችን እንደነገሩን እንዳስተማሩን ሁሉም ፍጡር ከልቡ ጥሩ ይመኝ፣ እግዚአብሔር ደግሞ የተመኘው ይሁንልህ ይላልና የልቦናችንን መሻትን ፍላጎታችን እግዚአብሔር ይፈጽምልን።
በሰላም በፍቅር እንዳረፈደን በሰላም በፍቅር እንዲያውለን ቅዱስ ፍቃድ ይሁንልን።